በጣም የምወዳችሁ ኢትዮጵያውያን ኤሪትሪያኖች ይህንን ታሪክ ያውቁታል። ኦፍኮርስ ላይክ እያደረጋችሁ ግቡ። የኛ ይሄ ቻነል የሁላችን የኢትዮጵያውያንም የኤሪትሪያውያንም ነው። በተለይ ኤርትራ ውስጥ ደርሼ ከመጣ በኋላ ባህሌን በደንብ አይቼው ከመጣ በኋላ ትዕግስትና ትህትና ተምሬ መጥቻለሁ። ሰዎች ካየሁት አንዳንድ ነገሮች በጣም የሚያስደነግጥ ስሰማ የነበረው ማርያም ግንቢ የሚባል ኤክስትራኦርዲነሪ የሆነ ጭካኔ የተካሄደበት በኤርትራያኖች። ኦፍኮርስ ኤሪትሪያኖች የትም ቦታ ኢትዮጵያ ውስጥ እየተገደን እየታሰርን ስንኖር እንደነበር የታወቀ ነው። የኢትዮጵያ መንግስት ኤሪትሪያኖችን ጥሩ ትሪት አድርጓቸዋል፣ ቢዝነስ ውስጥ ምናምን። ግን አንድ ነገር ስለ ኤርትራ እስካልተናገሩ ድረስ ነው። ይሄ ግን የሚቻል አልነበረ። ምክንያቱም ሁላችንም ተገዝተን እንደነበረ ስለምናውቀው እኔ እንደ አምቼ መጠን ኤርትራውነቴን የተቀበልኩት ድሮ ነው። ገና ሃይስኩል ሆኜ ነው ስለገባኝ ሰዎቹ ኢትዮጵያዊነት የሚባል ማንነት ተቀብዬዋል። ተቀርቅሬ ነበር የኖርኩት። ኤርትራ የሚባል አይደንቲቲ የለም፣ ግን ይመጣል ወይ አይምጣ ብቻ እንደዛ አድርጎ ይጠፋል። ዋትኤቨር ሳልወድ ስትራግሉን መደገፍ ነበረ። በኢትዮጵያ አይደንቲቲ የሚባል አልተቀበልኩትም፣ በፍጹም ተቀብዬው አላውቅም። ሰዎች ብዙ መከራ ነበረ የደረሰብኝ ኤሪትሪያውያን እና እንድንግባባ ነው እንጂ ቁስል ለማከክ በኋላ ግን የሚገዛ ኤርትራዊ እና የሚደበደብ በሀገር ውስጥ የለም። ስለዚህ ማርያም ግንቢ የሚባለው ሄድ ልክ እዛ አጠገቡ ሲደርስ ቀፈፈኝ። ቀፋ ቢልዲንጉ ያስጠላል፣ ቀፋፊ ነው። ኦፍኮርስ ገብቼ ውስጥ ለማየት አልቻልኩም። ገብቼ ለማየት አንዳንድ ነገሮች ማድረግ ነበረብኝ፣ አልነበረኝም ታይም። ተመልሼ ግራዋለሁ። ዳክመንቴሽን ግን ተቀምጧል። ተመልሼ ሲሄድ ይሄ ነገር ለዓለም የሚታይ የኤግዚቢሽን ሴንተር እንዲሆን እፈልጋለሁ። ለሁላችን ጥቅም እንዳይደገም ሰዎች እናንተም ታሪካችሁን እንድታውቁ እኛም ታሪካችን እንድንመዘግብ። ማርያም ግንቢ ኤሪትሪያኖች የሚጨፈለቁበት፣ የሚቆራረጡበት፣ የሚጣሉበት፣ የሚጥሉበት ልክ እንደ ዕቃ ደብድቦ በቃ ከገደሏቸው በኋላ ኬሻ ውስጥ አስገብተው የሚጥሉባቸው የሚረሽኑበት ቦታ ነበረ። ሰዎቹ ይኸውላችሁ እንደዚህ ይመስላል ነገርየው። ስለዚህ እኔ ይህን ዳክመንቴሽን በተቻለ መጠን ከትግርኛ ወደ አማርኛ እተረጉምላቸዋለሁ። ሰዎቹ ደህና ናችሁ ወይ ኢትዮጵያውያን? ጉዳችንን እዩት፣ እንዴት አይነት ኑሮ እንደኖርን። ወንድማማቾች ነን፣ አንድ ነን እየተባባል እንዲህ ነገር ሲደረግ ለጉብኝት ነው ሲሉ ግድግዳው ሁሉ ያስጠላል። አድኖ ምን ፊል እንደማድረግ እዛ ውስጥ ገብቼ ሳልገባ ግን ወጥቻለሁ። የሁላችሁ ጉብኝት እያደረገላቸው ነው። ክቡራን ኢትዮጵያውያን ድምፁ በደንብ አልተቀዳም፣ ግን በተቻለ መጠን ለማተርጎም ሞክራል። ያልተደረገ ነገር የለም። አይደል 450 ይላል ያለው ሰው ተገደለ ነው ያለው። ምን እንደሆነ ድምፁ በደንብ አልተሰማኝም፣ ግን እዚህ ውስጥ የገባ የሚወጣ ኤርትራዊ ነበር። ይሄ በጣም አስቀያሚ የሆነ የሚያስገንን ስቅያት የተደረገበት ቦታ ነው።
ሰዎቹ አይ ፕሮሚስ ዩ ድምፁ አሪፍ የሆነ ይመጣል። ጠብቁት ብቻ። ውሃ የሚባል የሚጠጣ አልነበረም ነው የሚለው ሰዎች በግሩፕ 5 ሰዎች ምናምን እያደረጉ ያወጧቸው እና እዛ ደጅ ላይ የበሰበሰ ውሃ ነበር የሚያስጠጧቸው። እዚህ ጋር እየተጣለ የሚያድር የነበረ ብዙ ነው። ይኸውላችሁ ይሄ ስዕል እዛ አለ ተቀምጧል። እንግዲህ ለታሪክ አንድ ቀን ሚዚየም ሆኖ ሁሉ ሰው የዓለም ሕዝብ እንዲያየው ተስፋ አደርጋለሁ። ሰዎቹ እዚህ ነበረ እያስጠጉም የረሽኗቸው። ደፍነን ኢትዮጵያ ውስጥ እንዲህ አይነት ፕሪዝኖች እየተካሄዱ ነው። አሁን ባለው መንግስት አምላኬን ከዚህ ጉድ ያውጣቸው ብዬ ብቻ ጸሎት ከማድረግ ሌላ ማድረገው ነገር የለም። እንግዲህ ተመልከቱት እዚህ ጋር ሲደረግ የነበረው ሰዎች ሲያብራራው እነግራችኋለሁ። ይሄ ሜሽን ይመስላል የሁላችሁ የሁላችሁ እንግዲህ ጉድጓድ ነው እዚህ ጋር ጉድጓድ እና የመንገድ የተጠራረገ ውሃ አይደለ ድሬን የሚያደርገው የመንገድ በቀዳዳ አድርገው እዛ ጉድጓድ ውስጥ አስገብተውት ውሃ ከዛ ነበር የሚመጣው። ዝም ብሎ ትራሽ ይሄ አስቀያሚ ውሃ የመንገድ አለ የተጠራረገ እዛ ውስጥ ይገባል። እሺ ናይ ገዛእ ርእሱ መመርመሪ ገይሩ ተጠቂሙ ነይሩ። እዚኦ ዘለና ገመድ እዚ ገመድ እትሪእዎ ዘለኹም ኣብዚ ድስር ዝነበረ እዚኣ ማንልያ ነይርዋ ሽዑ ነገር ነይርዋ ሸረር እያ ትብል ናይ መገለልያ ዝጥቀሙላ ዝነበሩ ኤርትራዊ ክተይዱ የሁላችሁ እንግዲህ ምንድን ነው የሚያደርገው ያለው ውሃው እስካሁን ድረስ አለ። አክቹዋሊ ይሄ በ1991 ኤርትራ ነፃ ከወጣች በኋላ የተደረገ ፊልም ነው፣ ዳክመንታሪ ሆኖ ተቀምጧል። ውሃ ውስጥ እንዳለ ሊያረጋግጥ ነው የሚያደርግላችሁ። ውሃው ግን የበሰበሰ የሸተተ በጣም አስቀያሚ ሆነዋል። ኦኬ ይኸውላችሁ ይኸውላችሁ ምንድን ነው የሚያደርጉት እንግዲህ እዚህ ጋር ያስሯቸው የፈለጉት ሰው ያስሩና እዛ ውስጥ ጨምሯቸው ከጣሏቸው በኋላ ውሃ ታች ላይ ያለው ያሰምጧቸዋል፣ ደግሞ ያስነሳቸዋል፣ ያሰምጧቸዋል፣ ደግሞ ያስነሳቸዋል። እንደዚህ እያደረጉ ነበረ የሚያሰቃዩዋቸው ነው ያለው። ታስረህ ትገባለህ፣ ወደ ውስጥ ትገባለህ፣ ይስቡሃል፣ ይገፉሃል ወደ ውስጥ በቃ ትንፋሽ እስኪ ግን ኢማጂን ውሃ ውስጥ ገብቶ አንድ ሰው ደግሞ የገማ የበሰበሰ ውሃ እንደነበረ ነው የሚናገረው ሰውየው። ሰዎች በጣም የሚገርም አቤት አቤት አድርስ በከምዚ ዓይነት ዝተገበ ማይ ይላል ሽዑብ ዛረቦ ነገር ስለሐሊዎ አያችሁ ምን አረጓቸዋል? ይስቧቸውና ያስወጧቸዋል። በህይወት ቤርሊ በህይወት እያለ ገብቶ ጠላልቆ አሬም ከወጣ በኋላ የምትናገረው ንግግር አለ ወይ? የምታጋልጠው ሰው አለ ወይ? ሚስጥር የምታወጣው አለ ወይ? ይሏቸውና ከሌላቸው እንደገና
ከዛ አውጥተው ይጥሉታል። በቃ ይጥሉታል ከፈለጉት መግደል ካልፈለጉ። ኦፍኮርስ ቀጥሎ ደግሞ ሌላ ቶርቸር ይመጣል። ከሞት የባሰ ነው የሚለው ኦፍኮርስ ሞት ማዕረት እዚህ ጋር ተጫውተውብህ እንደ ዕቃ አግብተው አውጥተው መጨረሻ ይጥሉሃል። ሰዎቹ ድምፁ በጣም 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 ጥሩ አድርገው አልቀዱትም። አሆ እንግዲህ ኦሪጂናል ቴፑ እንደዛ ጥሩ ሊሆን ይችላል። በሚችለው መጠን ግን እየተረጎምኩኝ ነው እንጂ ብዙ ነገርም እያመለጠ እዚህ ጋር የገባ ሰው በፍጹም ሊወጣ አይችልም ነው የሚለው። ኢንፋክት የወጡ ሰዎች ግን ለናነጋገር ሞስት ላይክሊ አንድ ቢወጣ ነው ከስንት። እዚህ ጋር 2 እና 3 አይነት ምርመራዎች ነበር የሚካሄደው። ወንዱና ሴቱ አንድ አይነት ቅጣት ነበር የሚደርስበት። እንግዲህ ይኸውላችሁ በጣም አስቀያሚ የሆነ ምርመራ የሚካሄድበት የነበረ ቦታ ይሄ ነው ይላል። ኦኬ ምን ነበር የሚካሄደው? ቤታ የሚገርም ነው። ሊገድሉት ከፈለጉ እዚህ ውስጥ ያስገቡታል። እንግዲህ ይታያችሁ ሰዎቹ ሰው ታስሯል። ሽንት ቤት አለ። ሽንት ቤቱ ሽንቱ ጠቅላላ በታች መቶ የሚሰበሰብበት ጉድጓድ በላይ እንግዲህ መክደኛ አለው። እዛ ውስጥ ነው የሚጨምሯቸው። ይታያል። ይኸውላችሁ በጣም እኮ የሚገርም የሚቀጣው ሰው ይመጣና እጁ ይታሰራል ወደኋላ። ከዛ እንዲህ አድርገው አስጎንብሰው በጭንቅላቱ ወደ ታች ይልቁት። በዛ ቀዳዳ ውስጥ እንግዲህ እየተጋጨ ነው የሚገባው ማለት ነው። ሲገባ ደግሞ ያ ቆሻሻ ያ የሽንት ቤቱ ሰገራው ውስጥ እዛ ውስጥ በጭንቅላቱ ተገብቶ ይገባል። እሱ ነገር እዚህ ተቀዳማይ ደረጃ ከላይ ደረጃ ከላይ ለወንበር ካውስ ገደደኝ እዚህ ባሰማለ ይሄኛው እንግዲህ እስኪ ሌትሲ ሁለተኛ የሚባለው ደግሞ ሌላ ምን ነበር? ተባዘለሁም ማዓልተ ሓርነት ያጽሩይ ማይ ወሲዳን በር ጽሩይ ማይ ዝበሃል መሪያ አልፈልግም። እንግዲህ ይኸውላችሁ ይሄ ውሃ ኮንቴይን ያደረገው ደግሞ ነፃነት የወጣችበት ጊዜ ኤርትራ ጠጥቶ ውሃ ጨመሩበት እንጂ ሌላ ነገር ነበረ እዚህ ጋር የሚደረገው ነው የሚለው ሰውየው። እዚያት ተባዘለሁም ከሀዚ ተገሊሉ ናዚ መልእ እቲ አንተ ወይ ዝወርኩ ማታሰኪሎ ቁርጥራጥ አጣቢያትን መግልን ደምን አዝቁዖ ይኸውላችሁ አንድ የተናገረው ነገር አምልጦኝ ነበር። የተቆራረጡ ጣቶች ምናምን ጆሮዎች ወሬ ይቀመጡና ይበሰብሳሉ። ከዛ ያአር ምናምን የሚባለው ሽንት ሶሪ እዚህ ለመናገርም በጣም ከባድ ነው። እዚህም ያመጡታል ከታች ሰብስበው እዚህ ጋር ያመጡታል። እዚህ ይሄኛው የሚሞላው በቆሻሻ በሰገራ በሽንት በምናምን በደም የተቆራረጡ እጆች ጆሮዎች
human body parts ያለበት ቦታ ውስጥ እዚህ ጋር ያመጡና ያስቀምጡና ይሞሉታል በዛ በሰገራ በቆሻሻ ሽዑ ከከም አይነት መርመራ አይነበረ በስተይካ ታሲካ ይኸውላችሁ እንግዲህ በራስ ባንከት እንዴት አድርገው እንደሚገፉህ ነው የሚያሳየው እንጨት አለ እንደዚህ አድርገው ይገፉና እዛው ይነክሩሃል ኦኬ تزارب نقله قله نمفارش انت بس استقبلا نقله قله كين انت دا عزيكيوس ابي مسرب فرنا صح حتيلو كزارب مساله نسو كتنفس مساله زوج ሆነው አሁን ጸውበው ከብዱስ ጋር ዝመለ ነዝብ ሶሎ ማይ ይኸውላችሁ ምንድነው የሚለው አንዳንዴ ለቅጣት አስገብተው ነክረው ያስወጣው አንዳንዴ ግን እዛው ውስጥ አስገብተው ያስቀውዩና እዛው ውስጥ ተነክረህ እያለ ሊያጠፉ ከፈሉ ብልትህን ያኮላሹሃል እዛው ውስጥ እያለ ብልትህ ያኮላሹታል ሰዎቹ ልክ እንደዛ ነው የሚገርም ነው እኮ ስሙ እንደገና እንስማው በጣም ቀፋፊ ነው ሁላችንም ማወቅ አለብን ውድ ኢትዮጵያውያን እንግባባ ግድ የላችሁ نقله قلقين انت دا عزيكيوس ابي مسرب فرنا صح حتيلو كزارب مساله نسو كتنفس مساله زوج ሆነው አሁን ጸውበው ከብዱስ ጋር ዝመለ ነዝብ ሶሎ ማይ አኮዲ ሰጥቷል ይኸውላችሁ ምንድነው የሚለው ያሰጥሙና ያስወጣዋል ያወጣዋል እንግዲህ የምትናገር ካለ በቀን ትልና የምትናገረው ነገር ትናገራለህ ከሌለህ ግን እንደገና ጨምሯል ውሃ ጠቅላላ እስክትጠጣት እዛ ውሃ አይደለም ኦፍኮርስ ያ ደርት ያ ፊልቲ የሆነ ነገር እስክትጠጣ ድረስ እዛ ጋር ጨምቀው ያስቀምጡና ኦኬ ያወጣሃል ትናገራለህ አትናገር ያስገቡሃል አሴምታ ገብተህያ ብልትህን ያኮላሹታል جحرتي تطبع الواحد بتاع العلم كان على المرئيه تنبي كابتن زيكا اذا تري وزن ابغلا اذا تري وزن ኢትዮጵያውያን ይሄ ነገር ደግሞ እዩት ድንጋይ ያሳየናል ያለው በገመድ ታስሮ ሁለት ድንጋዮች ካብም ወጣሃ እትብልዕተኻ ማይ ዲኮነስ ደም ፀረር እንዳወለ ኸሎ በዚያ መሸንቆ አገረ ማዛ ብልዕተኻ ጎርካ ሞለ ዝቁ አባኸ ሰዎቹ ከዛ ከወጣ በኋላ ካንኮላሹት በኋላ እዛው ሃውስ ካንኮላሹ በኋላ እንደገና በዚህ ያስሯል እና the whole thing ኦርጋኑ ራሱ ተጨማዶችን ተክላለች ቶማት ይጫንብሃል ይሄኛው እዛው ሃውስ አስገብቶ ካስወጡ በኋላ እዛ ካንኮላሹት በኋላ ነው እንደዚህ የሚሰሩት ሰዎች ታይታላችሁ ድንጋዩ ያ ነገር ይሄንን ለመሸከም በፍጹም ማንም ወንድ የሚያውቀው ነገር ነው هو زلوكي ابزي اطرحت نمسكر بعلم اتيوم ابزي كمسكرو زخرو بعلم نسمع እንግዲህ ምንድነው የሚለው ያለው በጣም ጥቂቶች ከዚህ ከወጡት ምስክሮች ናቸው እዚህ መተው በድንገት ሳይቀጠሩ የራሳቸው ቴስቲመኒ የሰጡት አንድ ሰውዬ ገብቶ ወጥቷል አትይዛጋ somehow ግን እግዚአብሔር አውጥቶት በህይወት ይሄ ሰውዬ የሁላችሁ ሰውየው ምንድነው ማቀው ነገር አልነበረም 3 ጊዜ ነው ያለው እንደዛ ረጉኝ ያስገቡኝ ያስወጡኝ ምናምን ህይወቴን አላቀው ምንም ማንበው ነገር የምናገረው ነገር ሲታጣ ጊዜ ሆዴን በሱት ነው የሚለው somehow እንደዛ ነገር ነው በደንብ አይሰማም እዚህን ገዛ አርሱ ምስክር እዛም ሰራይ ከዕዘብ የመጥየም ዕድለኛ ሆይኖም ግን ህይወት ሃሊዎም ነዚህ ንብሎ ጸናሕ እዚህን ገዛ አርሱ ምስክር እዛም ሰራይ ከዕዘብ የመጥየም
عدلنيا خوينم جن هيوت هاليوم نزخ نبلو صراحنا بقحدي بعلم كبادو صوايو ሁላችሁ ለምስክርነት የበቃ እድለኛ ሰውዬ ነው ራሱ ነው የመጣው እዚህ ሰውዬው እዚህ ገብቶ ቢወጣ ሰው አልነበረ فخذ ገርመኩም ኤሌክትሪክ በእናታችሁ ይሄን ነው እዚህ ኤሌክትሪክ እዚህ ወደ ተባዕታይ ዋልሲ ክቡራን አድማጮቼ በእናታችሁ ይሄንን ስታዩ ልጆች ምናምን እንዳይኖሩ ኦኬ ብቻችሁን ይሄ ግን ኤሌክትሪካል ዋየር ነው የኤሌክትሪሲቲ ዋየር ለምን እንደሚጠቀሙበት ደግሞ ይናገራሉ ሁሉ በሐሳብ ይዝምር ገርመኩም ጥራይ ነስኻ አትኸውሽው everybody ሴቱም ወንዱም ራቆቱን ይወጣል እቶም ነዚህ ግዳያት ጋና ሪጋል ጽበዩ ወይ አተራል ጽበዩ አብዚም ፍርዑ ጓለው እንግዲህ ቶርቸር የሚደረጉት ሰዎች በየተራ ተሰብስበዋል ሁሉም ራቆቱን ሴቱም ወንዱም ሽዑ ጥራይ ተውነት ካውስካ እዛት ይዋዘልኩም የዳውካ የጋርካ ነዚህ ትንቅልዕ ተኸተሰር እንግዲህ በእጅህ እግርህና እግርህ ታስሯል እጅህም ታስሯል ወደኋላ ሁሉም ሰው ቆሟል ቶርቸር የሚደረገው ወንዱና ሴቱ አብለተኻ ታቀብሎ ኸሎ دقائق أبدي من الإكسي فلعت خاشم كوبلا خمس حالة ربراسي للعي شو كوبلا تلعب Can you imagine? ሰዎቹ ያንን ኤሌክትሪካል ዋየር ብልት ላይ እንግዲህ ራቆታቸው ናቸው ሁሉ ብልት ላይ ሲያርጉት ተጨማቆ ተጠብሶ እቺን ታክላለች ተኮማትራ ብልት የወንዶችን ብልት እኮ ዋው ቀጥታ በብልዕታ ቋል ትኾን ሰለች ዘይገደስ እዚ በብልዕታ ዝወሩላ ይሄ ኤሌክትሪኪሽን የሚሉት እኮ በዚህ እኮ ነው የሚገድሏቸው አሜሪካ ውስጥ በዚህም ቅጣት አለ እነዚህ ግን በቃ እንደዚህ ለማድረግ ብቻ ይጠቀሙበታል ለመግደል አይደለም ሁላችሁ ቀጥታ በብልዕታ ቋል ትኾን ሰለች ዘይገደስ እዚ በብልዕታ ዝወሩላ አማህጠን ታይበታ ኮላን ተፈን ስለማጠን ይገባ ድምጽ ሐቅ ያረጋ ከባ ድምጽ የለም በአፋ ደም በፍንጫ ደም በዓይና ደም በእዝና ደም ዝርግሕ አካላታ ሽዑ ሓደ ቅብኣታዊ ዝመስል ረሃት ጥራሕ ዝርግሕ ቤት ዲኖ ምን እንደሚል ሰው ለሴቶቹ ደግሞ ውስጥ ያስገቡና ኤሌክትሪፋይ ያደርጓቸዋል ኤሌክትሪኪዩት ያደርጓቸዋል ከዛ ባንዴ በደንብ ይወጣል በጆሮዋ በፍንጫ በዓይን በአፍ በቃ ኮምፕሊት ይወጣል ደም ብቻ ነው የሚወጣው ከዛ ሰውነት እንዘን ልክ እንደ ተጨማደደ ሰው ተጨማዳ ትጣላለች unbelievable ቤተሰቦቹ እየሰማችሁኝ ነው የሚገርም እኮ ነው ምንድን ነው ያለው በቃ ሴቶቹ ይሞታሉ ከዛ ይጥሏቸው ሰውነታቸው ውስጥ አስገብቶ በዚህ ዋይ ፍራይ ካረጋቸው በኋላ አይችሉትም ይሞታሉ ወሬ ይጣላሉ ሀገርና ስለዝበና ነበር ንዕኦም ኣብ ዓዶም ኮይና አይተንክፍና ያምን አገራችን ስላሉ ብቻ አገራችን ውስጥ መኖር እንፈልጋለን ስላሉ ብቻ እንጂ እነሱ ጋር ሄደን አልነካቸውም ኦፍኮርስ እንደምታውቁት ኤርትራ ከኢትዮጵያ ጋር የምትጣላው ሁሌ ሰዎቹ ጦስ ሲሆንባት ነው እንጂ ኤርትራ ሄዳ ወራ መጣላት የምትፈልግ ሀገር አይደለችም አገራችን ውስጥ ለመኖር እና ብቹ ይህንን ታሪክ ያውቁታል ወይ ሊደግሙት ግን ይፈልጋል ወዲ ሰብ ሆነ ቦታ ያዛምታዲያ ካብዝገርመኩም ድሕሪ ሰዓት 4 እዮም ዝምርምሩ ድሕሪ ሰዓት 4 ሰኺና ነው ሰዎቹ ከአራት ሰዓት በኋላ ማለት እንግዲህ በኢትዮጵያ አቆጣጠር ከ4 o'clock in the afternoon 10 ነው መሰለኝ ጠጥተው ነው የሚመጡት ቶርቸር የሚያደርጉ ሰዎች በደንብ ጦዘው ነው የሚመጡት ራሄና ወዲ ሰብ ካህሉም እንዲ ሰኺሮም ወዲያው ሽድሽተ ሸውዓተ በዝኾኑ ሞ 3-4 ዓመት ያኹን እዚኣ
ሁላችሁ ጠጥተው ይመጡና 6-7 የሚሆኑ አንድ ላይን ላይ ይሆናሉ። ሌላ ሰዎች ደግሞ ሌላ ነገር እዚህ ጋር ይሆናሉ። አይ ቲንክ ቶርቸር የሚያደርጉ ሰዎች ናቸው መሰለኝ። እስኪ ስሙት እንግዲህ የሚደረጉት ናቸው ወይስ የሚያደርጉት አላውቅም። ወይ ዋለስቴቲ ከመገራ ከምትምርመረላ ዝነገርኩም ገመያ ሰዎቹ ተመርማሪዎች ናቸው። እንግዲህ እዚህ ጋር 3 እዚህ ጋር 6-7 አድርገው ያቆሟቸው እና ይኸውላችሁ ምን እንደሚያደርጉ ምሽንቆያ አፍካአቲያ ንዘይት መጽያት ሽንቆ ሽዑብ እጋር ከተአሲርካ እዚ እቲ ዝኸፈ ጅማት ብብልዕ ተብዕራይ ተሰ ይኸውላችሁ ምን ያደርጓቸዋል? በገመድ ልክ እንደ ፈረስ ባፋቸው ያስሯቸዋል። ከዛ አይ ቲንክ ወፌላላ የሚባለው ነው ይሄ መሰለኝ ገልብጠው የሚገርፏቸው። እንዴት አድርገው እንደሚገርፏቸው አልሰማም። ቀዛፊ ዝኾነ ዓይነት ቆርበትካ መንዚዑ ዝኸይድ ዓይነት እዚ በጣም ቀዛፊ የሆነ መገረፊያ ነው አለ። ቆርበት ጭራሽ ነቃቅሎት የሚሄድ አደገኛ ነገር ነው። ካብ ዝገርመኩም ነገር ንሓደ ጋዜጠኛ ሓቅን ዘይሓቅን ምዃና ብኻራ ወይ ከዓ ብሳንጃ ጠቢሕና ኢና ሪናዮ ምእማን አሉ። አንድ ጋዜጠኛ ስናሳየው ምን እንደሆነ ለማወቅ ቀደም ነበር ያሳየነው ነው የሚለው። ሰዎቹ 26-12 ዲሰምበር ነሐሴ 26 1991 የተደረገ ቴፕ ነው። ዝገርመኩም ሓዘንቲ ኻየስ ጭልፋ ካብ ባሕር ማለት እዩ። ሓንቲ ኣነ ንምሳሌ ሴትዮ እዛው ቴፕ ላይ ብዙ ተናግራለች። እዚህ ጋር ትንሽ ነው ያመጣሁት፣ ግን አንዷ ከተሰቃዩት ሰዎች አንዷ ነበረች። መጀመሪያ ከአስሮ ንኸለው ልክዕ ከምቲ ንጎይታና ኢየሱስ ክርስቶስ ላዕሊ ገጾም ዝኣሰሩ እግረይ ንታሕቲ ጠልጠሊሉ ኢለይ ንታሕቲ ተኣሲሩ ኣብ መንጎ ጠልጠል ኢለይ ከምዛ ናይ ልጅ ጠልጠለት ሽዑ እንታይ ገይሮም ንመስለቴ ክልተ ሰብኣይ ብየማን ፀጋም ሁላችሁ አፕሳይድ ዳውን ነበር ያሰሩ። ታስራ እንደዚህ ወደ ታች አፕሳይድ ዳውን ተንጠልጥላለች። በእግሯ ተይዛ ታስራ በገመድ ከ9 ወር በሌላ አይነት እስር ቤት ውስጥ ገብታ ነው ወደዚህ የመጣች። አፕሳይድ ዳውን ፊቷ ወደ ታች ተንጠልጥላለች። ሓደ በዚ ከም ዘይሃር ሓደ ከም ዘይሃር ሕጃና መንጎ ከም ዝሸንኮለለ እዚ እና ልክ እንደማነሱ ይጫወቱብኝ ነበር አለች። እንደዛ ተንጠልጥላ ይገፋታል፣ አንዱ ደግሞ ይገፋታል። ልክ እንደ ጅዋጅዌ ነው ምንድን ነው የሚባለው እንደ ኳስ ይገፋታል። እሷ አፕሳይድ ዳውን ነች። ጭቅላቷ ታች ላይ ነው ያለው። በእግር ነች የታሰረችው። ሰዎቹ ብዙ ትናገራለች። እዚህ ጋር ሁሉንም ሬከርድ አድርጋለች። ለሚሰ እጅንታይለ ባሪ ከም ኢየሱስ ድሩስ አድነነ ትንፋስ ወጽት ይባል ባሪ ትንፋስ ወጽት ያይላስ ሕጉስ ይለና ደግሞ ልክ ኢየሱስ ክርስቶስ በዛ በሚሰቃይበት ጊዜ እንደሚሞት አውቆ ደስ ብሎት እንደነበር አሁንስ ሞታለሁ ብዬ እጠብቅ ነበረ ሞቴን ነው ትላለች። አምላክ ያخلني ሙሉ እዚህ ሁሉ ጋዜ አማ ፋርቅ 78 ሶምረሽን በዚህም ሆነ ነው ሁሉ ልጅ ትንሽ ጥቁር ሆነብኝ ተውኩት እንጂ ሰዎቹ መጀመሪያ ማወቅ አለባችሁ። እዛ ውስጥ የሚነክሯቸው ውስጥ የሚጥሏቸው ውስጥ የሞተው ተሸፋፍኖ በማን ነው ስሙ መጣት ይቻላል። ልክ ይሄ የተቆረጠ መጥፎ ስጋ አለ አይደለ? በጣም እዚህ ጋር ግን ዳይሬክት የሚረሽኑበት ቦታ ነበረ ነው የሚለው። አሁን እንግዲህ ጸሎት ያደረጉ ነው ሰዎቹ ወደ ኢትዮጵያውያን። እዚህ የተደረገው መከራ ሲገለጥ ከአሁን በኋላ ደግሞ ሆፕፉሊ ዊ ኤሪትሪያንስ ሞር ኦፕን ልናደርገው እንችላለን። ዓለም የሚያ ኢትዮጵያኖች በታችሁ የምታዩት ያው ኢትዮጵያ ውስጥ የሚደረገው አይነትም እንደዛ እንደምታደርጉ ተስፋ አደርጋለሁ። ሁላችንም ጸሎት እናድርግ ለትንሽ ጊዜ ላለፉት ህይወቶች
ብዙ ታሪኮች እየተጻፉ ነው ስለ ኤርትራ። ይሄኛው ለምሳሌ እዚሁ ጋር የሞተ አንድ ቢሮክራሲ በሚል የሚጠራ በዓሉ ግርማ ጋር ኦሮማይ የሚባለው መጽሐፍ ውስጥ የተጻፈ ኦኬ። ይሄ ልጅ አዲስ አበባ ያደገ አምቼ the toughest level of security ሲያካሄድ የነበረው አትሊስት ለ10 ዓመታት ምናምን ያህል ለአንድ 10 ዓመት ከዛ በኋላ ይዞ የጠፋው እዚሁ ጋር ይሄ ልጅ የጠፋው እዛ ጋር ነው። ሰዎቹ ሌላ ነገር የለም። ታሪኩ መጨረሻ እዛ ነው ያለው። ቢሮክራሲ ብሎ የሚጠራው በዓሉ ግርማ ይህን ሰውዬ ነው መጨረሻ አገኙት። ውድ ኢትዮጵያውያን ኢትዮጵያ ውስጥ ያደገ ኮረም የሚባል ሀገር ውስጥ ያደገ አፈወርቂ ተወልደመድህን ይባላል። በኤርትራ ታሪክ ውስጥ እነ በዓሉ ግርማን ያስደነቀ ብዙ ሰው ሰርቫይቭ አድርግ 10 ዓመት ያህል ስፓይ ወደ ሀቱነር ይገድሉሃል፣ ያገኘኋል። ማዕት ኤርትራዊ ጠፍቷል። ማዕት ሰው እዚህ የመጣ ታርዷል። መጨረሻ ግን እሱን እስኪያገኙ ድረስ 10 ዓመት ወሰደባቸው። መጨረሻ ተያዘ። ኢትዮጵያ ውስጥ ነው የተያዘው። ከዛ እዚህ ጋር መጡት። ፎር ሳም ይርስ እዚህ ጋር አስቀመጡት። መጨረሻ ኤክሰኪዩት አረጉት እና እዚህ ጋር መቶ ሲገደሉ መጨረሻ ኤርትራ ነፃ ትወጣለች እያሉ ነበር የሚሞቱት ነው የሚለው ያለው ይሄ አስተርጓሚውና ትንሽ የህሊና ጸሎት ከነሱ ጋር ማድረግ ይኖርብኛል ሰዎች። አሁንም ነፃነት ለዘላለም፣ አሁንም የኤርትራ ነፃነት ለዘላለም ሰዎች ሁሉ ነገር ተከፍሎ አሁንም ፍሪደም ለዘላለም ስትወስ መስዋዕትነት ተከፍሎ ነው የምላቸው ያለው። አይ ቲንክ ቶሎ ያልቃል ይሄ ነገርና እንከታተለው። አልቋል። አክቹዋሊ በጣም አስቀያሚ ነው ቦታው። ሪሊ በጣም አስቀያሚ ነው። ሰዎቹ ይቀፋል። እዛ ቦታ ሄጄ ተዘግቶ ቆየኝ። አይ ቲንክ የገዘግበት ቀን ነበረ ምናምን። ይቀፋል በጣም። ሰዎች እንደሚሉት እዛ ኔበርሁድ ውስጥ ሰው ሲገረፍ ይሰማ ነበረ ጩኸት። እንደዛ አይነት ስቃይ የነበረበት ቦታ ነው። መጨረሻ ግን 1991 ኤክስትራኦርዲነሪ ጨካኝ የነበረው እሱን የሚያስተዳድር የነበረው ሰው የስሙ እዚህ አላውቀውም፣ ጠርተውት ነበር፣ አልያዝኩትም። መጨረሻ እሱም ተያዘ፣ እዛችው ቦታ ላይ ተያዘ። በእንደዚህ ዘጋዋለሁ። ዛሬ ምንድነው ለምንድነው ያመጣሁት? እንድታውቁ ታሪክ ነው፣ ሰው እንድታውቁ ነው። የኛ ኤክስፒሪየንስ እንዴት ነን ከኢትዮጵያን ከለናልስ ቀንድ አይደለም። የኤርትራ ነፃነት ሲባል እንደ አብቹ የሚቀልዱት ነገር አይደለም። ይሄኛው ደግሞ እንደ ሚዚየም እንዲሆን እየጣርኩኝ ነው እኔ። ኢትዮጵያን ለማስቀየም አይደለም፣ ታሪካችን እንዲነበብ እናንተ እንደዛ እንድታረጉ ሬጅስተር አድርጋችሁ ታሪካችሁን በደንብ እንደምታስቀምጡ ተስፋ እያደረኩኝ በዚህ ለያችኋለሁ ሰዎች። I'll see you next time.